ትናንት ምሽት ድራማዊ ክስተቶችን ባስመለከተን ጨዋታ አርሰናል በሊያንድሮ ትሮሳር ብቸኛ ጎል ዌስትሃምን 1-0 ማሸነፋቸው ይታወቃል። ከጨዋታው በኋላ የአርሰናሉ አሰልጣኝ ሚኬል አርቴታ አስተያየታቸውን ሰጥተዋል። በውጤቱ ሁላችንም ደስተኞች ነን። ተጫዋቾቼ የሊጉን ዋንጫ ለማሸነፍ ያላቸው ፍላጎት በሜዳ ላይ አሳይተዋል። ዴቪድ ራያ ጨዋታውን እንድናሸንፍ ረድቶናል። የቫር ውሳኔው ትክክል ነው። የዳኝነት ስራ ከባድ መሆኑን ያየውበት ጨዋታ ነው። ጫናው ከፍተኛ ቢሆንም የዳኛውን ውሳኔ በጣም ማክበር ያስፈልጋል። ዳኛው ትክክለኛ ውሳኔ ሰጥቷል። ማክሰኞ አትሌቲኮን ካሸነፍን በኋላ ዌስትሃምን ለማሸነፍ መዘጋጀት ነበረብን። በትሮሳርድ ወሳኝ ጎል በ5 ነጥብ መሪነታችንን አጠናክረናል። በትልቅ ቁርጠኝነት ስንጫወትም ቆይተናል። ተጫዋቾችን፣ ደጋፊዎችን ማመስገን እፈልጋለሁ። አስደናቂ ሳምንት ነበር። ቤን ዋይት እና ካላፊዮሪን በጉዳት ምክንያት አተናቸዋል። ትሮሳር ጎል እንዲያስቆጥር ኦዴጋርድ አስማት የሆነ ተግባር ፈጽሟል ብሏል ሚኬል አርቴታ። ሞስኬራን ያመጣ ነው የተለየ ነገር መፍጠር ስለሚችል ነው። ለዚህም ደስተኛ ነኝ። አሁንም እያሸነፍን መቀጠል እንፈልጋለን። ደጋፊዎቻችን በአመቱ መጨረሻ ሲደሰቱ ማየት ዓላማችን ነው። ለዚህም ጠንክረን እንሰራለን ሲል አርቴታ ተናግሯል። ጎል አስቆጣሪው ቤልጅማዊው ሊያንድሮ ትሮሳርድ በበኩሉ ጨዋታው ከባድ እንደሚሆን አስቀድመን እናውቅ ነበር። 3 ነጥብ አሳክተን መመለሳችን ጥሩ ነገር ነው። በሜዳ ላይ ብዙ ነገር ተከስቷል። ራያ ላይ የተሰራውን ጥፋት አላየሁትም ነበር። መረጋጋት አለብን። አሁን 2 ወሳኝ ጨዋታዎች ይቀሩናል። ስለዚህ 3 ነጥብ ለማግኘት ጠንክረን መስራት ይጠበቅብናል። ያንን ጎል ማስቆጠሬ ለሁላችንም ደስታን ፈጥሯል ሲል ትሮሳር ሐሳቡን አጋርቷል። ከትናንትናው ጨዋታ በኋላ ማርክ ክላተንበርግን ጨምሮ በተንታኝነት የሚሰሩ የቀድሞ እግር ኳስ ተጫዋቾች ሐሳቦቻቸውን አጋርተዋል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ የነበረው ፒተር ሽማይክል የዕለቱ ዳኛ ስህተት ሰርተዋል፣ ዌስትሃሞች ያስቆጠሩት ጎል መሻር አልነበረበትም ሲል ገልጿል። ሁላችንም ጨዋታውን ተመልክተነዋል። በዳኛው ውሳኔ በጣም ተበሳጭቻለሁ። ከዚህ ጨዋታ በፊት እንደዚህ አይነት ክስተቶች በሊጉ ተፈጥረው ጥፋት ሳይባል ጎሎች ተቆጥረው ሲመዘገቡም ተመልክተናል የሚለው ሽማይክል አርሰናል ግብ ጠባቂዎችን እየሸፈነ ጎሎችን አስቆጥሮ ያውቃል። በጎሉ መሻር አዝኛለሁ ሲል ሽማይክል ተናግሯል። የቀድሞ የባየር ሙኒክና ማንቸስተር ዩናይትድ ተጫዋች የነበረው ኦንሃር ግሬቭስ ለዌስትሃም አዝናለሁ፣ ግን ዳኛው ጎሉን መሻሩ ትክክለኛ ውሳኔ ነው። በግልጽ ራያ ላይ ጥፋት እንደተሰራ አይተናል ሲል ገልጿል። የቀድሞ የፕሪሚየር ሊጉ ዳኛ ማርክ ክላተንበርግ በበኩላቸው የዌስትሃም ተጫዋቾች ራያ ላይ ኳሱን እንዳይቆጣጠር አግደውታል። በቀላሉ ለመረዳት ያህል ጥፋት ተሰርቷል። ለዌስትሃም ከባድ ቢሆንም ውሳኔው ግን ትክክል ነው ሲሉ ገልጸዋል። የቀድሞ የአርሰናል ተጫዋች የነበረው ኢያን ራይት እኔ የቫር አድናቂ አይደለውም፣ ነገር ግን ዛሬ ቫር ትልቅ ስራ ሰርቷል። በጣም ደስተኛ ነኝ። አሁን ለዋንጫው ተቃርበናል። ትሮሳርና ራያ ትናንት የተለየ ምሽትን አሳልፈዋል ሲል ተናግሯል። ትናንት ምሽት ባርሴሎና በኤል ክላሲኮ ጨዋታ ሪያል ማድሪድን በራሽፎርድ እና ፈራን ቶሬስ ጎሎች 2-0 በሆነ ውጤት ማሸነፍ ችለዋል። ለ29ኛ ጊዜም የላሊጋ ዋንጫን ከፍ አድርጎ አንስተዋል። ከጨዋታው በኋላ ሃንስ ዲተር ፍሊክ እንደተናገሩት ለሁለተኛ ተከታታይ ዓመት የላሊጋውን ዋንጫ ማሸነፋችን ክብር ነው። ትልቅ ኩራት ተሰምቶኛል። በተጫዋቾቼ በጣም ደስተኛ ነኝ። እኛ እንደ ቤተሰብ ነን። ክለቡን እወደዋለሁ። አስደናቂ ዓመትን አሳልፈናል። አሁንም የበለጠ ራሳችንን ለሁሉ ውድድሮች አሻሽለን መቅረብ አለብን። ዋንጫው ይገባናል። በዚህ ክለብ ውስጥ ስኬታማ ሆነን መቀጠል እንፈልጋለን። ይችን ቀን መቼም አረሳትም፣ ምክንያቱም አባቴን ያጣውበት ቀን ነው ያለው ፍሊክ አሁን የምንደሰትበት ሰዓት ነው። መደሰት አለብን፣ ምክንያቱም ዓመቱ ሙሉ ስንለፋ ቆይተናል ሲል ጀርመናዊ አሰልጣኝ ሐሳቡን ገልጿል። ፔድሪ በበኩሉ አሰልጣኛችን አባቱን በሞት ማጣቱን ሰምተናል። ክለቡን ስለሚወድ በስቴዲየም ተገኝቷል። ይህ ጨዋታ መታሰቢያነቱ
ለአሰልጣኛችን አባት ይሁንልኝ፣ ዋንጫውን በተመሳሳይ ሲል ፔድሪ ሀሳቡን አጋርቷል። ማርከስ ራሽፎርድ በበኩሉ በባርሴሎና ደስተኛ ነኝ፣ የኔ ውሳኔ ቢሆን በክለቡ እቆይ ነበር፣ የሚፈጠረውን አብረን እናያለን፣ ዋንጫ በማሳካቴ ግን በጣም ደስተኛ ነኝ ሲል ማርከስ ራሽፎርድ ከጨዋታው በኋላ ተናግሯል።